ዘኢትዮጵያ ዛሬ ወደ ዋናው ርዕስ ስንገባ እንግዲህ ለብዙዎቻችሁ ምናልባት ደሞ ማን ነው ብላችሁ ልትሉ ይሆናል። እንዴት መቼ የሚለውም ነገር ይኖራልና እኔ ዛሬ በጻድቁ አባታችን በአቡነ ተክለ ሃይማኖት ቀን ተናገሪ ከተባልኩኝ ባለፈው ጊዜ ነበረ፣ ግን እሳቸውን እየተማጸንኩ ነበረ። መልእክቱ በሰው አእምሮ በሰው ልቦና ተቀባይነት እንዲኖረው ማለትም ተቀባይነት ማለት ለምናገረው ነገር እውነትም ህዝብ እንዲጸልይበት እንዲጠነቀቅ ማለት ነው። ምንድነው ስለ ሃይማኖት መሪያችን ስለሆኑት ስለ ብፁዕ አቡነ መርቆሬዎስ ርዕሰ ሊቃነ ጳጳስ ስለሳቸው ነው ዛሬ ያለኝ። መብርሃን እንዲህ ብላለች፣ የሱን ቦታ የሚረከብ ይመጣል ብለሽ በይኝ ያለችው። እንግዲህ የብፁዕ አቡነ መርቆሬዎስን ሊቃነ ጳጳስ ቦታ የሚረከብ አባት ይመጣሉ። እንደዚህ በያቸው ነው ያለችኝ። ልክ እንደ ተክለ ሃይማኖት ነው፣ ግን በህዝብ ዘንድ ተወዳጅነት አይኖረውም፣ ተቀባይነትም አይኖረውም። ግን እናንተ ስለተቀበላችሁት እናንተ ስለፈለጋችሁት አይደለም እሱ የሚሰራው። የኚህን ቦታ የሚረከብ ማለት ነው። እኔ ማቲያስ ከሰረስኩት ቆይቻለሁ። ማቲያስ የለም ለኔ ለናንተ ነው እንጂ ያለው ማለት ነው። እኚህ አባት ትልቅ ጸጋ ያላቸው አባት፣ ከየት እንደሚወጡ እንግዲህ እሱን የአብርሃም አምላክ ብቻ ነው የሚያውቀው። በዚህም ለሲኖዶሱም ነው መልእክቱን የምነግረው ማለት ነው። እኚህ አባት በኃይለኛ ትልቅ ጸጋ ያላቸው፣ ግን በሰው ዘንድ ተወዳጅነት እንደማይኖራቸው ተቀባይነት እንደማይኖራቸው እንድትነግሪ ተብያለሁ። መስቀል ይይዛሉ፣ ግን መስቀሉን ማሳለምም አይወዱም። ልሳለም ብላችሁ ብትመጡ ይመቷችኋል። በዛ በጣም ኃይለኛ ከመሆናቸው የተነሳ ማለት ነው። በጣም ኃይለኛ ነው። ምክንያቱም እኔና እናንተ የምንስለው አለ። የእግዚአብሔር ቤት አገልጋይ ከሆኑ ለምን ትሁት አይሆኑም? ለምን አይነጠፉም መሬት ላይ? ለምን በፍቅር አያናግሩንም ብላችሁ እኔም እናንተም የምንጠብቀው ነገር አለ። ያ ግን አይሆንም። ያ አይሆንም። ከዚህም በኋላ ኢትዮጵያ ላይ የሚመጡ የሃይማኖት መሪ ወይም አባቶች ተብለው የሚባሉ በጣም ኃይለኞች፣ በጣም ተናጋሪዎች ናቸው የሚሆኑት። ይህም የአብርሃም አምላክ ትእዛዝ ስለሆነ ማለት ነው። የአብርሃም አምላክ ስለሚያዛቸው በዛ መልኩ ነው እነሱ የሚሆኑት ማለት ነው። ያው የያዝኩበት ምክንያት እስካሁን ድረስ እኚህን አባት እስካሁን ድረስ ያልተናገርኩበት ጻድቁ አባታችን አቡነ ተክለ ሃይማኖት እንዲረዱኝ ብዬ ነው። በሳቸውንም ቀን እንዲሆንልኝ የመረጥኩት ማለት ነው። ዛሬ መልእክት በ24 መልእክት እንዳለኝ ሳውቅ አንዱም የሳቸው መልእክት ስለሳቸው ስለኚህ በጵጵስና
ቦታ ላይ የሚቀመጡትን አባት ስለሳቸው እንድናገር የታዘዝኩበት ምክንያት ማለት ነው። እና ዛሬ በተክለ ሃይማኖት ቀን የሳቸው ስም እንዲጠራልኝና አቡነ ተክለ ሃይማኖት እንዲረዱኝ ነው። እንግዲህ እንዳልኳችሁ ጉዳያቸው ግን አይደለም። ብትሰድቧቸው፣ ብታንጓጥጧቸው፣ ምን ብትሏቸው ጉዳያቸው እንዳልሆነ ማለት ነው። ስላለባበሳቸውም ብዙ የሚጨነቁም አባት አይደሉም። ጸጋው ከሰማይ የተሰጠ ነው እና ምንድነው እዚህ ጋር መልእክቱ? ህዝብ እንድትጠነቀቁ፣ እሳቸውን የሚሰድብ እንደሚመጣ ከዛም መሃል እንዳትሆኑ ቀድመሽ ህዝቡን አስጠንቅቂ ብላ ባለች መሰረት ወላዲተ አምላክ እናገራለሁ ማለት ነው። ይሄ እንግዲህ በእኚህ አባት ላይ እኚህ አባት ከመምጣታቸው በፊት ቅድሚያ ማስጠንቀቂያ ሲሰጠን ማለት ነው ለኔና ለናንተ። እኚህን አባት እንዳትሳደቡ፣ እኚህን አባት ምንም አይነት ክፉ ነገር ከአንደበታችሁ እንዳይወጣ እንድንጠነቀቅ እኔም እናንተ ማለት ነው ቀድመን። ምክንያቱም የአብርሃም አምላክ በኃይለኛ ቁጣ እንደሚያመጣባችሁ በእሳቸው ላይ ቀልድ ስለማያውቅ ተብያለሁ። ስለዚህ እኚህ አባት ሲኖዶሱን ልክ ልኩን ነው የሚነግሩት። በነገራችን ላይ ባለፈው ተናግሬያለሁ፣ ሲኖዶስ ተሽሯል ብያለሁ። ተሽሯል ብለሽ በይ ስለተባልኩ ምንም አይጠቅሙም። ምንም የሚጠቅሙት ነገር የለም። ምንም ለህዝቡ የጠቀሙት ነገር የለም። አሁን ወላዲተ አምላክ እንዳለችም ቤተክርስቲያን መስራት ሳይሆን ህዝቡ ላይ መስራት ነው የተባለው። እኚህ አባት እህተ ማርያም ከጎንሽ ነው የሚሆነው ብላኛለች። ይገርማል አይደል? ግን የአምላክ እናት አነጋገር ረቂቅ ስለሆነ ብዙ ጊዜ ምን ለማለት ነው እንዴት ነው የሚለው ነገር አለ እና ከጎንሽ ነው የሚሆነው ብላለች። መጀመሪያም ትልቁም ስራቸው የሚሆነው እኚህ አባት በቤተ ክርስቲያን አስተዳደር ዙሪያ ነው። ቢያንስ ከ198% የቤተ ክርስቲያን አስተዳደሮችን ያነሳሉ፣ ከስልጣናቸው ያነሳሉ። ስለማይጠቅሙ ማለት ነው። አይጠቅሙም። እንግዲህ አስቧት፣ እንግዲህ ሁለቷ ነች ከመቶ ሁለት ብቻ ነው የሚተውት ማለት ነው። 98ቱን ከቤተ ክርስቲያን አስተዳደር ላይ እንደሚያነሷቸው ማለት ነው። እንግዲህ እናንተ የምትወዷቸው፣ እናንተ የምትሰግዱላቸው፣ እናንተ ቹቹቹቹ የምትሏቸው ይነሱባችኋል። እንግዲህ የዛኔ ልትንጫጩባቸው ነው ማለት ነው። እንግዲህ እኔ የተባልኩትን ብቻ ማስተላለፍ ነው። እመብርሃንም የፈራችው ልጇ በኃይለኛ ስለሚቆጣ እሳቸውን ብትሳደቡ፣ እሳቸውን ብታንጓጥጡ፣ በእሳቸው ላይ ያልሆነ ነገር ብትናገሩ የአብርሃም አምላክ ቅጣቱ ወዲያው እንደሚሆን፣ ያ ከመሆኑ በፊት ደግሞ ቅድመ ዝግጅት ህዝበ ክርስቲያን አፍህን እንድትቆጥም ማለት ነው። እኔም እናንተም መጠንቀቅ እንዳለብን ማለት ነው። ለምን እናገረው ነገር በጣም ጥንቃቄ የተሞላው አነጋገር ከኔም ከናንተም ይጠበቃል። በጣም ኃይለኛ ከመሆናቸው የተነሳ ነው የምታሳየኝ ወላዲተ አምላክ እንደሚማቱ ሁሉ ማለት ነው። መስቀል አሳልሙኝ ብለው ለሚመጡት ሁሉ ይማታሉ። የሚማቱትም የተሰጣቸው ከሰማይ ትእዛዝ ስላለ ሰውን ሊያስደስቱ ሳይሆን በምድር ላይ የእግዚአብሔር ሕግ ስለተጣሰ ህዝቡ ከእግዚአብሔር ትእዛዝ ስለወጣ ህዝቡ የእግዚአብሔር መንገድ ስለጠፋው ያንን ማስተካከል ስላለባቸው ሰው የሚላቸውን በዛ ሰዓት አይሰሟችሁ። የሚገርም ነው ማለት ነው። ይሄ ነገር ሲነገረኝ እውነት ደንቆኝ አውርቻለሁ ቤት ውስጥ። ወላዲተ አምላክ እኚህ አባት በመንፈስ ቅዱስ ነው
ወይስ በስጋ ይቆማሉ ብዬ ሁሉ እስከማለት ነው ለራሴ የደረስኩት ማለት ነው። ምንም መልስ አልነበረም። ይሄን ብቻ ለህዝቡ አስጠንቅቄ ነው የተባልኩት። የአብርሃም አምላክ በእኚህ አባት ላይ ምንም አይነት ስድብ፣ ምንም አይነት ነቀፌታ አለማመን መብታችሁ ነው። እሳቸውን በመሳደብ በማቅለል እሳቸው ላይ አንዲት አይነት ነገር ቢደረግ የአብርሃም አምላክ እርምጃው ወዲያው እንደሚሆን ህዝቡን አሳውቂ በተባልኩት መሰረት መልእክተኛ እስከሆንኩ ድረስ እንግዲህ መልእክቴን አድርሳለሁ ማለት ነው። ከኔ ትከሻ ላይ ወረደ ማለት ነው። ወደ እናንተ ላይ ተራገፈ ማለት ነው። እንግዲህ የአምላክ እናት ፈርታለች፣ ሰግታለች ማለት ነው። እኚህ አባት ቀልድ አያውቁም፣ ጨዋታም የለም። ከሰማይ የታዘዙትን ብቻ ወደ ምድር ላይ መተው መፈጸማቸውን ብቻ ነው ጉጉታቸው። የአብርሃም አምላክን ማስደሰት ብቻ ነው። አንዳንዶቻችሁ ደግሞ አሸሼ ገዳው ለበላችሁ አባንዲ ብትሏቸው ቦታ አይሰጧችሁም፣ ይመቷችኋል። አይፈልጉም። እሹሩሩ ብለሽ በይ ለዓላማ የቆመ ነው። ይህ መልእክት በጣም ከባድ መልእክት ነው። እንግዲህ እግዚአብሔር ምን ያህል ቢወደን ነው የሱ የሆኑትን አገልጋዮች እዚህ ምድር ላይ ሊመጡ ሲሉ የአምላክ እናት እንግዲህ የተሰጣት ስጦታ ማለት ነው። ልጄ ከመምጣቱ በፊት ህዝቡ እኛ ህዝቦች ባለጌዎች መሆናችን የታወቀ ነው ማለት ነው። እንዳንጠፋባት ቀድማ መልእክት ሲሰጠን ማለት ነው። ስነ ስርዓት እንድንይዝ አይገርምም? አንዳንድ ጊዜ እንዴት ነው ልጆቻችን እንግዳ ይመጣል እንደዚህ ይሁን ብለን እንላለን አይደል? ይሄ ነገር ተዘጋጅቶ ይጠብቅ እከሌ ቢመጣ ይሄን ነው የሚወደው ይሄን ነው ብለን እንለዋለን። የሚገርም ነው። የአምላክ እናት ህዝቦቿ ተሳዳቢ እንደሆኑ ስለምታውቅ አንጓጣጮች እንደሆኑ ስለምታውቅ አስጠንቅቄ እንግዲህ በምን ቀን ይምጡ፣ በምን ሰዓት ይምጡ፣ በምን ወር ይምጡ፣ በምን ዓመት ይምጡ የማውቀው ነገር የለም። ህዝቡን ግን እንዳስጠነቅቃችሁ ተነግሮኛል ማለት ነው። ይሄ ነገር በጣም መልእክቱ እየቀረበ ወደ ሆነች ጫፍ ላይ እየቀረበ እንደመጣም አንድ ውስጥ ይታወቀኛል። ብናቅስ ምንድነው ስለኛ አባት ማድረግ ያለብን ለሚለው እውነት አብርሃም አምላክ ያንተ ናቸው? እውነት ላንተ ይመችሃል? እውነት ትእዛዝህን ይፈጽምልሃል? ያስደስተሃል? ላንተ ከተመቸ ይሁንልህ ብላችሁ በሉት እንጂ ሌላ ለስጋ ስላልተመቸ እያንዳንድህ እሳቸው ማንጓጠጥ አይቻልም ማለት ነው። ቤተ ክህነትም ትታመሳለች። እሳቸው የገቡለታ ትደበላለቃለች። እንግዲህ እኔና እሳቸው በሐሳብ እንስማማለን ማለት ነው። እኔም የተሰጠኝን ተልእኮ ያውቃሉ ማለት ነው። እንግዲህ ምናልባት እኔም እናንተም ማየት የምንፈልገው ምናልባት እኔና እሳቸው በስጋ ቆመን ወይ አብረን እየተራመድን እየሄድን ወይም ደግሞ ምንድነው የሚዲያ ማት ቁጭ ብሎ እኛ እንድናወራ ምናምን ትፈልጉ ይሆናል። እንግዲህ የእግዚአብሔር ስራ ደግሞ ረቂቅ ነው። አሁንም በኢትዮጵያ ላይ የሚመጣውን መንግስት ላንተ የተመቻ ነው ወይ ነው ተብሎ የሚባለው። አንተ ይመቻሃል ወይ የአብርሃም አምላክ በሉት። ለእናንተ ከሰልና ጤፍ የሚያሟላውን አይደለም። ላንተ ይመቻል ወይ ተብሎ ይጠየቃል የአብርሃም አምላክ። ለእግዚአብሔር ከተመቸ ለኛ ይመቸናል። በርግጥ ስለማናቀው ይሄን ጸሎት ይሄንንም ተብሎም ስለማይታወቅ ይሄ ነገር ተጠይቆ ይሄ ነገር ተደርጎልን በዚህ ዘመን ስለማናውቅ ያ ሲመጣብን ይደበላለቅብናል። ለምን እኛ የምንፈልገው በአይንና በስጋ የሚታዩ ነገሮች ለራሳችን ለግል ነገሮች ሲሟሉልን ነው።
ስለዚህ ሁላችሁም ልትጸልዩ እውነት የአብርሃም አምላክ የእህተ ማርያም መልእክት እውነት ነው ወይ ትክክል ነው ወይ? እንግዲህ ቀድሞ ይሄ ነገር የተነገራችሁ እንዳልኳችሁ ቅድም ላይ የተዋህዶ ልጆች ሁሉ ጊዜ ሰውን ማንቋሸሽ ክርስቲያን ተብሎ የተባለ በውስጡ ማስመስሎ የተቀመጠ ማድቀቅ እሷማ እንዲነበረች እንዲነበረ እሱ እንዲህ እሳቸው ላይ እንደማይሰራ እንድትጠነቀቁ ማለት ነው። ያፋችሁን ፍሬ ወዲያውኑ ጠብ ትላለች ማለት ነው። ስለዚህ ከንግግር እንድንቆጠብ እግዚአብሔር ሁላችንን የሚርዳን ማለት ነው። የእድሜን ባለጸጋ ናቸው ብለሽ በእኔ ያለችኝ የእድሜን ባለጸጋ ናቸው። እኔ አሁን ወደ 43 ዓመት እድሜ ልደርስ ነው። የሚቀጥለው ወር በ21 43ኛ እድሜን ይዛለሁ። ብዙ ሰው ምን ይለኛል እህተ ማርያም እየጨመርሽ ነው ወይ እድሜሽን የምታወሪው ነው የሚለኝ። እኔ ግን ጨምሬ አይደለም፣ ያ የትክክለኛው እድሜ ነው። እኔ ደስ ነው የሚለኝ። እድሜ መዋሸት አይቻልም፣ እግዚአብሔር የሰጠ ስለሆነ ማለት ነው። እና የሰጠንን ደግሞ አሳንሰን መናገር የለብንም፣ ያልሰጠንን ደግሞ ጨምረን ማውራትም የለብንም። በትክክሉና በአግባቡ ዛሬ ብዙ ኢትዮጵያውያን ስንት ዓመት ነው ሲባል 20 ዓመትና 10 ዓመት እየቀነሰ ነው የሚያወራው። እንግዲህ ያ ማለት እግዚአብሔር በሰጠን ላይ ደስተኛ አይደለንም ማለት ነው። ያ 20 ዓመት ለተደረገልን ነገር ጎምደን የምንናገረው ያ የተደረገልንን ነገር ሁሉ ሰርዘናል ማለት ነው። መልካምም ነገርም ቢሆን ተሰርዟል ማለት ነው። አንድ ሰው 18 ካለፈው በኋላ አይናገርም ተብሏል። እኔ ግን ሁሌ መሰክራለሁኝ ኢትዮጵያውያን እድሜያችን እጅግ ትልልቅ እድሜ የነበረን ዛሬ በእንግሊዞች ተጠርጎ ሄዷል እንጂ እሱንም ደግሞ ሰዓት አላት የምትመልስበት ወደ ቤቷ ማለት ነው። ግን ያ ሲመለስልን ደግሞ እንዳልኳችሁ እድሜ የምንቀናንስና የምንቆራረጥ ከሆነ በጊዜ እንሰናበታለን ማለት ነው። ምስጋና አናቅም ማለት ነው። እና እግዚአብሔር ለሰጠን እድሜ ልናመሰግነው እንዴት እንደሚገባ ማለት ነው። እንግዲህ እኚህን አባት የአብርሃም የይስሐቅ የያዕቆብ አምላክ ለሱ የሚመቹ ቤተክርስቲያኑን የሚያስከብሩለት አምላክነቱን የሚቀበሉ ህዝበ ክርስቲያኑን ከጠፋበት የሚመልሱለት ህዝቡን ወደ ንስሐ የሚያመጡለት ከጨለመ ህይወት ውስጥ አውጥተው ወደ ስጋው ደሙ ህይወት ውስጥ የሚያቀርቡለት ያድርግልን። ዛሬ የቤተ ክርስቲያን ነገር ጉዳይ የማይሰጠው ብዙ አለ። ቤተ ክርስቲያን አስቁጭ ብሎ ግን እየቦጠቦጠ እየበላት ከውስጧ እየላጠ እየበላት ቤተ ክርስቲያኗ ትቆሽሽ፣ ምንጣፉ ይቆሽሽ፣ ምንጣፉ ይሽተት፣ መጋረጃው ቆሽሿል ይቀየር። ኧረ ስንቱ ያን ዞር ብሎ የማያያለ። እውነት ለዛ የሚቆረቆሩ ሁሉ ያብዛልን የአብርሃም አምላክ። እኔ ደስ ብሎኛል እውነት ያንን እድሜ ሰጥቶን እሳቸውን ለማየት ሁላችንም ያብቃን። ምክንያቱም እኔ እንደ ህልምም ነው የሆነብኝ ስትነግረኝ እኔ በመንፈስ ቅዱስ ነው ወይ የሚቆሙትን ብዬም ነው የምጠይቃት ያለሁት። እንዳልኳችሁ መልስ ይሄ ነው ብላ ማልተናገረች። ይሄን ብቻ በይ ለህዝቡ ብላ የተባልኩትን ነው የምናገረው። አስደንቆኝ ማለት ነው። እንግዲህ ብፁዕ አቡነ መርቆሬዎስ በንስሐ በድያለሁ አስቀይሜሃለሁ ነው የሚሉት እንጂ ስራ ለልጆቿ አልሰሩላት፣ እየሰሩላትም አይደለም። በአሁን ሰዓት ስለ በደላቸው ብቻ ያለቅሳሉ። ግን ኃላፊነቱን እየተወጣልኝ ግን አይደለም፣ ህዝቦቼን እየመለሰልኝ አይደለም። ስለ ኃጢአታቸው ግን ህዝቡም እንደሚያውቀው አርምሞ ይዘዋል። አዎ ግን ኃላፊነት አለባቸው። ያንን ኃላፊነት ግን እየተወጡ አይደለም።
እንግዲህ እኔም እናንተም ልንጸልይ እንዴት እንደሚገባ እንግዲህ እረኛ ያጣን ሆነናል ማለት ነው። ይቅር በለኝ ብሎ ማልቀስም ትልቅ ስጦታ ነው። በድዬሃለሁ ማለት ዛሬኛ በድለናሃል ብለን ማልቀስ አቅቶናል። ወላዲተ አምላክ ልጆቼ ብላ የምትልበት ምክንያት ዛሬ በእህተ ማርያም ሊተላለፍ የማይገቡ መልእክቶች ሁሉ ይተላለፋሉ ያሉት እና በእነሱ ቢተላለፍ ያምር ነበረ። ያምር ነበር በእነሱ። ግን ሁሉም የራሱ ነገር ላይ ሩጫ ስለሆነ መደማመጥ ተቸገረን ማለት ነው። እንግዲህ እግዚአብሔር ሁላችንን ይርዳን። እኛንም አባት እግዚአብሔር አምላክ እስከ መጨረሻው በእምነት ጸንተው እንዲኖሩ ይርዳልን። ሌላው ሰሞኑን በድረገጽ ላይ ለቀናል ስለ ጥምቀት መካሄድ ማለት ነው። ጥምቀት ከዚህ በፊት 2008 ላይ የአምላክ እናት ትእዛዝ ሰጥታኝ ነበርና አንድ እስቲ ሚስጥር ላውጣ፣ አንድ ደብቄው የነበረው ሚስጥር ላውጣው። እየሰማችሁ ነው? ሚስጥሩ ይሄ ነው። 2008 ላይ የአምላክ እናት እንደዚህ አይነት ትእዛዝ ተሰጠኝ ነበረ። መጀመሪያ 2007 ላይ እኔ ስጠመቅ እንደኔ እናቶች ያሉ ሁሉ ይጠመቁ ብለሽ በይ፣ ልጆቹ ሲጠመቁ ደግሞ በልጆች እድሜ ያሉ ከልጆች ያነሱ ከልጆች የበለጡ ሁሉ ልጆች ሲጠመቁ አብረው ይጠመቁ ብለሽ በይ ብላ የሚለውን መመሪያ ትሰጠኝ ነበረ እና 2008 ላይ ደግሞ እዚህ ሀገር ካገባሁ በኋላ ከእስር ቤት ጨርሼ ከወጣሁ በኋላ ምን አደረገች? አዲስ ሕግ ማውጣት ጀመረች እና ትእዛዝ የተሰጠኝም ከ21 ጀምሮ እስከ 27 ጥምቀት እንዳካሄድ ነበረ የታዘዝኩት። የምትጠመቂው አለችኝ ለባለስልጣኖች ነው። ይሄ 2008 ላይ ማለት ነው። ለባለስልጣኖች ትጠመቂያለሽ። እኔ አንቺ አታውቂያቸውም፣ ግን እኔ በምትጠመቂ ሰዓት እኔ እየመራሁሽ እነግርሻለሁ ተብዬ ጥምቀት ጀምሬ ነበረ። ጀምሬም እስከ መጨረሻው ጨርሻለሁ ማለት ነው እና በምጠመቅ ሰዓት ክንፈ ገብርኤል ይቆማል በስጋ ራሷ ወላዲተ አምላክና ጻድቁ አባታችን አቡነ ተክለ ሃይማኖት ነበር የሚቆሙልኝ። እንዳልኳችሁ ዛሬ መልእክቴ ከሳቸው ጋር ብዙ የሚገናኝ ነገር አለኝ እና ይህንን ጥምቀት ሲካሄድ ግቢ ትለኛለች። ጥምቀቱ ላይ ስገባ ከ1 ሰዓት በላይ ይሆናል የምጠመቀው የምቆየው ማለት ነው እና መልሰሽ ውጪ ደግሞ እባላለሁ፣ ከዛ ግቢ እባላለሁ፣ ከዛ ውጪ እባላለሁ። ቢያንስ ወደ 3 እየገባው 3 እየወጣው እጠመቃለሁ ማለት ነው። በዛ ሰዓት የሚደረገ የነበረው ማለት ነው ይሄ የአምላክ እናትን የኢትዮጵያ ሕዝብ እንዴት ሊያመሰግናት እንደሚገባ በተለይ የተዋህዶ ልጆች ማለት ነው እውነት ነውና መመስከርም ስላለበት መነገርም ስላለበት ነው። እህተ ማርያም እንዴት ባለስልጣኖች አይነኩሽም፣ እንዴት ምንም አይነት እርምጃ አንቺ ላይ እንዴት አይወሰድም ለሚለው ነገር ምን የአምላክ እናት ስታረግ እንደነበረ ቀደም ብላ ማለት ነው እና በዛም በአገልግሎቴ በማገለግልበት እስር ቤትም ከመግባቴ በፊት ማለት ነው ይሄን ጥምቀት የሚካሄደው የነበረው እንዳልኳችሁ እኔ ባለስልጣኖቹን እኔ አላቃቸውም ብዙዎቹን። አዜብ መስፍንን እንኳን በቅርብ ጊዜ ውስጥ ነው መልኳን ለይቼ ያወቅኳት ማለት ነው እና ተጠመቂ ለሷ ብላኝ እጠመቅ ነበረ ለአዜብ መስፍን ማለት ነው። ለበረከት ስምዖን እንደው አሉ የምትሏቸው ባለስልጣኖች ጠቅላላ ማለት ነው በጣም ማመን ያቀታልና
ተጠመቂ ብላኝ እንዲገብቼ እጠመቃለሁ። ቆይቼ ውጭ ስትለኝ የእጇን ምልክት ሳይ እወጣለሁ። ከዛ ተመልሰሽ ግቢ ትለኛለች፣ ገባለሁ። ለእያንዳንዱ በመውጣና በመጠመቅበት ሰዓት የማያቸው ፊቶች ነበሩ፣ ገጽታዎች ማለት ነው። እና እነዚህ ደግሞ ገጽታዎች ያው ባለስልጣኖች ናቸው። የመጀመሪያው ጥምቀት የተካሄደው ለአዜብ መስፍን ነበረ። እና ምንድን ነበር የአምላክ እናት የምታረገው የነበረው? ቀጥታ እሷ ላይ የነበረውን የአጋንንት ኃይል ማለት ህዝቧን ሲቆጣጠርባት እሷን የበላይ አድርጎ እሷን ኮፍሶ እሷም ደግሞ የልብ ልብ እየተሰማት ስትቆጣጠር የነበረችውን አጋንንት ይጠራና ወላዲት አምላክ ትገርፈው ነበር ማለት ነው። ገርማል እኮ የአብርሃም አምላክ ስለፈቀደ። ማን ስለፈቀደ? ሰማይና ምድርን የዘረጋ አምላክ ስለፈቀደ፣ አልፋና ኦሜጋ እሱ ስላዘዘ፣ አጋንንቱ የአምላክ ትእዛዝ እንደሆነ ስላወቀ ቀጥታ ከአዜብ መስፍን ላይ ይነሳል። ከዛ ይገረፋል ማለት ነው። በምን? በጸበል። ጸሎት ውሃ ነው እንግዲህ የሚፈሰው። የአምላክ እናት መመሪያ እየሰጠችኝ ገባለሁ እወጣለሁ። አቡነ ተክለ ሃይማኖት ጻድቁ አባታችን አቡነ ተክለ ሃይማኖት ደግሞ መስቀል ይዘው እንደዚህ ይቆሙልኛል። የሚገርም እኮ ነው። ለእያንዳንዱ ባለስልጣን እንደዛ ሳደርግ ነበር። ማመን ያቀታል። በእርግጥ የቤቱ ሰው በሙሉ ያውቃል። ማህበርተኛም ዛሬ የሆኑት ብዙዎች ያውቃሉ፣ ብዙ ጊዜ የሚመላለሱ ስለነበሩ ማለት ነው። ይደንቃቸው ነበርና ተጠምቄ በመወጣ ሰዓት ጭንቅላቴ ላይ ስንት ኩንታን ድንጋይ እየተሸከምኩ ነበር የሚመስለኝ። እና ጥምቀቱን እንደጨረሱኝ ቀጥታ ተንበርክኬ አቡነ ዘበሰማያት ብዬ ከጭንቅላቴ ላይ እያራገፍኩ እጥል ነበር። ከሷ ላይ ያለው የርኩስ መንፈስ ወደ ሲኦል ይግባ፣ ሲኦል ይታሰር እየተባለ ማለት ነው። እነ በረከት ስምዖን ወዘተ ጠቅላላ የምትሏቸው ዛሬ ምንድነው ተንፍሰው የምታዩቸው ማለት ነው። የአምላክ እናት መንፈሱን እየጠራች እየገረፈች ልባቸውን ኮፍሷቸው የነበረውን የልብ ልብ እንዲሰማቸው ያደረጋቸውን አጋንንት እየተጠራ እዛ ቤት ይሰናበት ነበር ማለት ነው። እነሱ ፈልገውት ወደውት ያከበሩትን አጋንንት የአብርሃም አምላክ ግን ባዘዘው መሰረት መብርሃን ደግሞ በምልጃዋ በእናትነቷ ልጄ በቃ በል ይሄ ይነሳ ብላ ስትለው የጠየቀችውን እንደሚያደርግላት አይቻለው፣ እየመሰከርኩ ነው ማለት ነው። በባለስልጣኖች ላይ የነበረውን የአጋንንትን ኃይል ወላዲት አምላክ ቆማ ጻድቁ አባታችን አቡነ ተክለ ሃይማኖት ደግሞ በቦታው ላይ ሆነውልኝ። የሚገርም እኮ ነው። በኢትዮጵያ ላይ በስልጣን ላይ የተቀመጡትን አንወርድምኛ ብቻ ያሉትን አጋንንቱን እነሱ ስለማይታዘዙ እነሱ ይሄ ሰይጣን አለብህ ስገድ ጸልይ ተጠመቅ ብትሉት ስለማይሰማ ቀጥታ ላያቸው ላይ ያለው መንፈስ በቅድስት ሥላሴ ስም ይታዘዝና ይገረፋል፣ ወደ ሲኦል ይላካል። ከነሱ ሲነሳ ምንድነው የሚሆነው? ሲኮፍሳቸው የነበረው ያ ከነሱ ሲነሳ ባዷቸው ይሆናሉ፣ ራሳቸው ይሆናሉ። ከዛ ምን ይሆናል መሰላችሁ? ፍርሃት፣ መሽቆጥቆጥ፣ ማናየኝ፣ መረበትበት። ለምን? ኮፍሶ አስቀምጧቸው ነበር። ያ መስቀለ ክርስቶስ ብዙ ተአምር የተደረገበት ግቢ ነው። እጅግ የሚደንቅ ተአምር የተደረገበት ነው እና የእያንዳንዱን ባለስልጣን ፊት ገጽታ እያመጣች ታሳየኝ ነበር ማለት ነው። ከ21 ጀምሬ እስከ 27 ተጠመቅ ነበር። ከዛ በኋላ ተነፈሱ ነው የሚባለው። ተነፈሱ፣ ልክ ገቡ። እላያቸው ላይ ተቆልሎ የነበረውን አጋንንት ተገረፈላቸው። እሱ እግዚአብሔርን ይፈራል። የእግዚአብሔርን ቁጣ እኮ ይፈራል እሱ። የሰው ልጅ ነው ትዕቢተኛ። የሰው ልጅ ትዕቢተኛ ስለሆነ ስለማይሰማ ሰይጣኑን አመታ ወላዲት አምላክ ገረፈችው። እህተ ማርያም ዛሬ ለምን አይና ወራሽው አሉኝ። አይ አንዳንድ ሰዎች እንዴት ነው እህተ ማርያም እኛ እኮ አንድ ቪዲዮ አስተላልፈሽ አንድ ቪዲዮ እስክትለቂ እንፈራለን እንጨነቃለን የሚሉዋል።
ፈተና አይቀርም ማለት ያው መታሰር፣ መያዝ ወዘተ እነዚህ አይቀሩም። ግን የትም አይደረስም። እስር ቤት ውስጥም አደርገው ነበር። የሚገርማችሁ ነገር እስር ቤት ውስጥ አንዳንድ ፖሊሶች ሲያስቸግሩኝ ማለት አንዳንድ ቃላቶች በርግጥ ማንም እጁን ያሳረፈብኝ የለም እውነት ለመናገር ምንድነው ማረገው ሻወር ገባና በጠዋት የመጀመሪያው ሆናለሁ። አንዳንድ ጊዜ በመጀመሪያው ሆነና ከፍትና ያንን ቀዝቃዛ ውሃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እልና አባቴ አቡነ ተክለ ሃይማኖት ባለስልጣኖቹ አጋንንት ሲሰናበትላቸው እርሶ ቆመውልኝ ነበር። አሁንም እዚህ ቦታ ቆሙልኝ፣ እነዚህ ፖሊሶች ላይ ያለውን አጋንንት ግረፉልኝ ይልና ጠመቅ ነበር። ይገርማል እኮ ቃሊቲ ማረሚያ ቤት ውስጥ አድርጌዋለሁ። ቃሊቲ ማረሚያ ቤት ውስጥ 3 ቀን ታስሬ ነው ከዛ እስር ቤት የገባሁት። እንደገባው ሌሊት ላይ ተጠምቄያለሁ። በ27 በ28 በ29 ተጠምቄያለሁ። በ29 ፍርድ ቤት ውሳኔ ሊሰጠኝ ከመሄድ በፊት ተጠምቄ ነው የወጣሁት። እህተ ማርያም ማስማታን ሰራች በሉኝ። ደግሞ እንግዲህ ያው መቼም የተዋህዶ ልጆች የማታመጡት ጉድ የለም። አሁን ይሄን ነው ለካ የምትጠቀመው ትላለች። ተጠቀሙበት፣ ሰውን ለማዳን ተጠቀሙበት። ሰውን ለማዳን መጠቀም ነው። እውነት እኔ የአምላክ እናት ይሄን መመሪያ ስትነግረኝ ከአይምሮ በላይ ነበር። ለባለስልጣን ተጠመቂ ብላ ግን እሷ ቆማልኝ ከጎኔ። ምክንያቱም አይቻልም ያን ማድረግ አይቻልም። አሁን ሰሞኑን ቪዲዮ ለከሌ ተጠመቁ ብዬ ተናግሬያለሁ። ለምንድን ነው ለመድኃኔዓለምና ለቅድስት ድንግል ማርያም ማህበር ብቻ ይሄን ትእዛዝ ሰጠሽው ተብያለሁኝ። ልክ ነው። ህግና ትእዛዙን መፈጸም የጀመረ መሆን አለበት። በሊፕስቲክ ሆነሽ በጥፍር ቀለም ሆነሽ ጫት ቤት እየነገድክ ካቲካላ ቤት እየሸጥክ ጋናፍ እየሸተተ ለመሰለው ተጠመቅ ነው። ከሰውየው ላይ ናስትለው መጥቶ ላይ ጉብ ብሎ ሲሰባብር ይውላል። አይቻልም። ቢያንስ ትንሽ ህጉን እንኳን የፈጸመ መሆን አለበት። የግዴታ ደግሞ የመድኃኔዓለምና የቅድስት ድንግል ማርያም ማህበር እኔ የማውቃቸው ልጆች መሆን የለባቸውም። የኔ ልጆች አሉ ብላኛለች፣ ህግን የሚፈጽሙ አሉ። እኔ ግዴታ እኔ በኔ ምንድነው ፊርማ ወይም በኔ እንትን የተጻፈ መዝገብ ውስጥ መሆን የለባቸውም። በያሉበት የሷን ህግ የሚፈጽሙ ይሄን መልእክት የሚጠባበቁ አሉ። ይሄንን ነገር ስናገር እነሱ እዛ ይፈጽሙታል። ከዛ ይደረጋል። ይሄን ነበር ስሰራ የነበረው እና አዜብ መስፍን ላይ እውነት በጣም ኃይለኛ ራስ ምታት ነበረ በላይ የሚወርድብኝ የነበረው። በጣም ኃይለኛ ሸክም ነው። ለመጀመሪያ 3 ቀን በመጠመቅበት ሰዓት ለባለስልጣኖች የነበረው ሸክም አራግፌም የሚከብደኝ ሰዓት ነበረ እና እንግዲህ የአምላክ እናት ልጆቼ ናቸው እነሱም ይዳኑልኝ ብላ በእነሱ ላይ የሰለጠነውን ሰይጣን ና እያለች እየገረፈች ሲኦል አሰናብተዋለች። አሁንም አለ እነሱ ላይ ልብ ውስጥማ አለ የፍርሃት መንፈስ አለ እነሱ ጋራ። ምክንያቱም እሱ ከተነሳ በኋላ ቀጥታ የጭንቀት መንፈስ ነው የሚዋሃዳቸው፣ ይጨነቃሉ። ምክንያቱም ያ የበላይነት ሲያሰማቸው ወይ ሲኮፍሳቸው እናንተ የበላይ ናችሁ እናንተ ተቆጣጣራችኋል እንዲህ ሲላቸው የነበረው ያ ሲገረፍ የዛኔ እነሱ ስብር ማለት ይጀምራሉ። ቢያወሩም አፋቸው የሚያወሩት ድምጻቸውን ብዙ መሄድ አይችልም ማለት ነው። እሱ ነበረ ኃይሉን የያዘው። ሰይጣን ሁሉ ጊዜ ክፍተት ይፈልጋል። ያንን ክፍተት ተጠቅሞ የኛን ድክመት ተጠቅሞ ነው በሰው ላይ የክፋት ስራ እንድንሰራ የሚያደርገን። ብዙ አይነት እውነት የሚያሳዝንና የሚያሳፍር ስራዎች የሚደረጉት ማለት ነውና በገዛ እጃችን በደካማ ጎናችን የገባው ሰይጣን ህዝቧን እየጨረሰባት ስለነበረ የአምላክ እናት ይሄ ደሞ አይሆንም ብላ በዚህ ስታረግ ነበረ። ክብር ምስጋና ይግባት ወላዲተ አምላክ እላለሁ። አሁን ደግሞ ምን ጀመርኩ? አሁን ይኸውላችሁ እኔ እንዳልኩት እኔ መሳሪያ የለኝም፣ እኔ ቦምብ የለኝም፣ ሚሳኤል የለኝም፣ ምንም የለኝም። እኔ ጸሎት ነው ያለኝ። እሱንም ጸሎት ግቢ ስባል እገባለሁ፣ ይሄን አርጊ ስባል አረጋለሁ።
እንደው እነዚህ ለሚሳደቡት እንደው ህዝብ ብዛት ለያዙት በተለይ አሁን በአዳራሽ ውስጥ ይሄን ኢየሱስ ጌታ ነው እያሉ ህዝቡን እየጨረሱት ስላሉት በጣም አምርሬ ወደ አምላኬ ጮክ ያለው እንግዲህ እኔ ከአምላክ እናት ጋር ነኝ ብያለሁ አምላክ ሳይፈቅድ አልንቀሳቀስም ብያለሁ ስለዚህ ከኔ ጋር ያለውን አምላክ መለመን አለብኝ እንዳቅሜ ማለት ነው ለልጆቼ ብቻም ሳይሆን ወይ አጠገቤም ብቻ ላሉ ሳይሆን ለራቆትም ልለምን ይገባል እንግዲህ እግዚአብሔር ንግስት ብሎ ደግሞ ያንን ማዕረግ እስከሰጠኝ ድረስ እኔ ደግሞ በተሰጠኝ የአገልግሎት ጊዜ ደግሞ ምን ማድረግ ይጠበቅብኛል ብዬ አምላኬንስ ምን ብዬ ብጠይቅ ይቀበለኛል ቢያምርብኛልስ ብጠይቅ የሚለው ነገር ተራውን ይዞ ይጠብቃል ማለት ነው የጥያቄዎች አይነት ተራቸውን ይጠብቃሉ እና ብዙ ህዝብ ያዙትን ቁጥር ያላቸውን ያዙትን ስለነሱ ጥምቀት እንዲካሄድ ጠየቅኩና ይቻላል የሚል መመሪያ ከሰማይ አምላክ መጣ ተባለ አዎ ሰሞኑን ለኢይጩፋ ጀምረናል ቢልኪያስ ነው እሱን የሚያደርገው ጥምቀቱን ኢያሱ ወንድማችን ደግሞ ለእስራኤል ዳንሳ ጥምቀት እያካሄደ ነው ማመን ያቅታል የሚሰማውን ስሜት እያንዳንዱ የማህበሩ አባላት አቤልም እንደዚሁ የሚጠመቅለት አለ እንደገና አዲስ ልጅ አንድ ትንሽ ልጅ አይቼ ነበር መስለኝ ነብይ ብሩኬ ያ ትንሽ ልጅ አሬ የአብርሃም አምላክ በዚህ ልጅ ላይ የጫኑት ምንድነው እውነት ያንተ ከሆነ ይሄን ልጅ ብድግ አድርገው ነው ያልኩት ያንተ ካልሆነ ግን እላዩ ላይ የጫኑትን ነው ማወራው ልጁ እዚህ ብላቴና ላይ የጫኑትን ነገር አንተ ያልወደድከው ነገር ከሆነ ግን ላንተ የማይስማማ ከሆነ መቼም ያ ልጅ ህፃን ልጅ ነው የኔ ልጅ ሊሆን ይችላል ልጄ ሲጠፋ ዝም ብዬ አላየው ጠፍቶ ህዝብን እያጠፋ ዝም ብዬ ማየት አልችልም እኔ ስለዚህ የአብርሃም አምላክ ምን ላድርግ ስል አንድ ልጅ ዘጅና ይጠመቅለት ተብዬ ተአምር ሲታይ ነበር ምንድነው ቀጥታ ከልጁ ላይ ልጁን ማወቅ ያስፈልጋል ልጁን የሚያቅሰው እንደው ልጁን ማየት በቪዲዮም ይሁን በምን ማየት ያስፈልጋል ያንን ርኩስ መንፈስ በቅዱስ ሥላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል በቅዱስ ገብርኤል ስም ታዘዝ ይባላል ተነስ ከዛ ህፃን ልጅ ላይ ሆነ ህዝብን የምትቆጣጠር የአጋንንት ኃይል ተመታ ይባላል አሁን ሌሎቻችሁ ልንገራችሁ አንቺም ያስፈልግሻል እህተ ማርያም ካላችሁ ጀምሩልኝ ለኔ ጀምሩ ተጠምቃችሁ ግን እግዚአብሔር አምላክ ለሚያሳያችሁ እውነታ አይናችሁ ምንድነው በጨው እንዳታጥቡ እውነትም እንዲህ ነው ልናረግ የሚገባው ይሄ አምላክ እናት መጀመሪያ የሰጠችን መመሪያ ነው ስለዚህ አሁንም በጎረቤቶቻችን እንዲሁ የምናቀው የምንፍቅናን ስራ የሚያስፋፉትን ህዝብ የያዙትን ልንጠመቅ ይገባል ወላዲተ አምላክ ትቆሚልኛለሽ ወይ ብላ ጠይቋት ተንበርከኩ ቤተሰቦቻችሁ አሁን ስለ ቤተሰብ ብቻ አይደለም እኔ የማወራው አሁን ቤተሰብ አይደለም በብዛት ቁጥር ማለት እኔ እንጃ እኔ የአንዳንድ አዳራሽ ውስጥ ያለው የህዝብ ብዛት ሲታይ በጣም ያሰጋል አምላክ እስራኤል እውነት በዚህ አዳራሽ ላይ ካለ ይሄን ላደርግ አይገባኝም ግን እኮ ጥምቀቱ ለመልካም ነው ለበጎ ነው ይሄ ጥምቀት ሲጠመቅ ይሄ ሰው ለመልካምና ለቀና ከቆመ እንድታበረታው በሉት እንድታበረታው ግን ሌላ ሴራ በውስጡ ካለው የሰይጣኑን እቅድ ስሩን ገንድሰው በሉት እና ተጠመቁ ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ እያላችሁ ተጠመቁ አሁን ተሳዳቢዎች አሉ አሁን አንዳንድ ጊዜ ድረገጽ ላይ በጣም ብዙ ህዝብ የያዙ አሉ አሁን እንዳልክን መኳንንትን
ይሄ ያልሆነ መረጃ የሚሰበስቡ ነገር የሚሰበስቡ ወደው አይደለም። ተጠመቁ ብትሏቸው አያደርጉም፣ አራኩ ብትሉ አያደርጉም። ስለዚህ እኛ ደግሞ ወንድሞቻችን እስከሆኑ ድረስ ዝም አንልም። እንደ ጠላት ሲወራችሁ ዝም አንልም። እንደ አቅማችን እንታገላለን። ወንድሞቻችን ናችሁ። ስለዚህ እናንተ ላይ እናንተ ፈቅዳችሁ ያሰለጠናችሁትን ሰይጣን እያስቸገረ ስለሆነ አምጥቼ ገርፍልሃለሁ። እዚህ ምን ችግር አለ? ገርፍልክ። ትእዛዝ ከሰማይ ነው። እናንተ ሞክሩ ስለ እህተ ማርያም። በተረፈ ሌላ ወሬ ያስፈልግ። ከአምላክ ጋር ነኝ ያለ እንዲህ ነው ጦርነት የሚጀምረው። አሁን ጦርነት እንጀምራለን ማለት ነው። ትንጫጫለሽ እያንዳንድሽ። እንግዲህ ሆድ ቁርጠት ካላችሁ አሁን እንግዲህ እህተ ማርያም ጥምቀት እንደጀመረች ተመዳድበናል። ይሄን ጥምቀት ዛሬም ነበረ ይካሄዳል። የአብርሃም አምላክ በእነዛ ሰዎች ላይ ያለው እውነታ ያንተ ከሆነ ያንተን አሳይ ይበሉት። ያንተ ካልሆነ ግን ስሩን ነቅለህ አንሳው። ምክንያቱም የኢትዮጵያ ሕዝብ መጥፋታችን ነው። ዝም ካልን ማለቃችን ነው። ባንዱ ጥፋት ህዝብን ይዞ እየጠፉ ነው ያሉት። አንዱ ስንት ሚሊዮን ህዝብ ይዞ እየጠፋ ነው። አንድ ሰይጣን ነው ይሄን የሚያግዘው ያለው። ያንን ሰይጣን በአብ በወልድ በመንፈስ ቅዱስ ስም መመታት ይችላል። ስለዚህ እኛ ዝም አንልም። የተዋህዶ ልጆች መጠመቅ እንችላለን። መጠመቅ አንችልም ሌላ ምን አራግፉ። ከኔ ሲነሳ ከከሌ ላይ ይነሳ ኖ ዮኒ ማኛ አለ አይደል? ለምሳሌ አሁን እሱ ራሱ እኮ ያስፈልገዋል። የስድብ መንፈስ አፉ ላይ አለ። የፖለቲካ መንፈስ ላይ አለ። ከየትኛው እንደሆነ አይታወቅም። ለነገሩ የልጆች አባት ነው። ምን አይነት ምሳሌ እንደሆነ እግዚአብሔር ያውቃል። እግዚአብሔር እነዛ ልጆች ሰጥተውታል። ስለዚህ እሱ ደግሞ ላይ ያለው መንፈስ ሊገርፈው ስላልፈለገ አመተን እንገርፍለታለን። ምን ችግር አለ? ሲገረፍ ግን መንፈሱ አንተ ጋራ ኮሽኮሽታ ስለሚያመጣ አማትብ ቁጭ ብለ አማትብ አንተ ቤት ቁጭ ብለክ አሜሪካን ሀገር ቁጭ ብለን እኔ ኢትዮጵያ መንፈስህን ጠርቼ አጋንንት ላይ ያነገስከውን አጋንንት እገርፍልሃለሁ። እዚህ ስገርፍ ደግሞ እዛ ይቆጠቆጣል። ያ ያለ ነው ራስ ምታት፣ ትኩሳት፣ ቅዠት፣ መባነን ምናምን አጥንት መሰባበር ወዘተ ተለያዩ ነገሮች ናቸው። ምግብ አይስማማም፣ ያነጫንጫል፣ ያበሳጫል። ለዚህ መድኃኒቱ አማት። በዚህ መዋጋት ይቻላል። ጠላትን ማሸነፍ ይቻላል። ኧረ እህተ ማርያም ማራገፉንም ይቅርብኝ፣ መጠመቁንም ይቅርብኝ። ሌላ ጠጡ፣ የጸሎት ውሃ ጠጡ። ይህን ስጠጣ አንዱን ለራሳችን አንዱን ደግሞ እንዳልኳችሁ ህዝብን ለተቆጣጠሩ ተሳዳቢ ለሆኑ መጠጣት። ይህን ስጠጣ ከከሌ ልብ ላይ ያለው የክፉ መንፈስ በደም ስሩና ባጥንቱ የገባው ታጥቦ ይውጣ። አምላክ እስራኤልስ አንተ እነሱ ምላስ ላይ ቁጭ ብሎ አንተን የሚያስቀይምህ ከኔ ሲነሳ ከነሱ ይነሳ እያልን እንጠጣ። በቃ እነዚህ መዋጋት እንችላለን። የጊዮርጊስ አምላክ ከኔ ጋር ነው። አይገርማችሁ? የኔ አምላክ እንደዚህ ያደርጋል። እናንተስ? እኔ ተዋህዶ ላይ የቆመው አምላክ እንደዚህ አይነት ትእዛዝ አለው። የተዋህዶ እናት ደግሞ ትቆማለች አብራኝ። መልካምን ነገር ላሰበ ሁሉ የአብርሃም አምላክ ሁሌም አለ። ስለዚህ ሆድ ቁርጠት፣ ራስ ምታት፣ ያጥንት መሰባበር፣ ቅዠት፣ መበሳጨት፣ መናደድ ወዘተ ከመጣ እንግዲህ እንድታቁልን ነው። እኛ እየተጠመቅንላችሁ ነው። እንቢ ስላላችሁ እናንተ ከተም አልገርፍም ብላችሁ ስላላችሁ ላያችሁ ላይ ያለውን ሰይጣን እኔ ገርፍላችኋለሁ። ወላዲተ አምላክ ከጎኔ ስላለች ክብር ምስጋና ይግባው። ይሄንን ማድረግ እችላለሁ። አይገርምም? አሁንም በሰፈሬ ላይ እንደዚህ ከጠገቡብኝ በእነሱ ስም አንድ ሰው ይጠመቃል። ለቄሮች ሁሉ ኧረ ቄሮች አንድ ሰሞን አስቸግረው ነበረኩ። ለእነሱ ጥምቀት ተካሄደ። አሁንም ደግሞ ይቀጥላል። እንቀጥላለን። ይሄ የፖለቲካ ምናምን ቴኒንግ ብለህ የምትል ሁሉ ይሄ የፖለቲካ እንትንህን ካላወጣክ እንጠራና መንፈስህን እንገርፍልሃለን። ለእውነት የቆመውን እግዚአብሔር ያ ጥምቀት እንዲያለመልመው ያ መልካምነትን ስራውን እንዲያበረታው
ያ ክፉ መንፈስ ከሆነ ግን ገርፎ ያንን ሰው ኩምትር አድርጎ ማስቀመጥ ነው። ወይ ትነቃለህ ተንበርክከህ አምላክህን ጸሎት አድርገህ በሁለት እግር ትቆማለህ፣ ወይም ደግሞ እድሜ ልክህን ተቃዋሚ ትሆናለህ። ተቃዋሚ ብትሆን እያመጣው እየገረፍኩልህ ልቅልሃለሁ። ምን ችግር አለ? መልካምን ነገር እንስራ። አንድ ሰው እንዲድን በዚህ መልኩ ማድረግ ይቻላል። ይሄንን ነገር ጀምሬያለሁ። እንደው መቼ እናርገው? አረ ሁሌ ማድረግ ትችላላችሁ። እንደው ጎረቤታችሁ ቢያስቸግራችሁ ለጎረቤታችሁ ተጠመቁለት። እንደው ሁሌ አንድ ሰው እየመጣ የሚሰድባችሁ ከሆነ እላዩ ላይ የሰፈረው ነው ቀጥታ አራክፉ። እከሌ እንደው አራፏን አልቻልኩትም፣ አረ እከሌ እንደው አፉ ሚስት ባል መደረግ ይችላል። ባል ለሚስቱ ሚስት ለባሏ። ከዚህ በፊትም ብያለሁ እኮ ያመነ ላላመነ ይጠመቅለት ተብሏል። ስለዚህ ይሄ ላያችሁ ላይ ተከምሮ የተቀመጠውን የስድብ መንፈስ፣ የነገር መንፈስ፣ የውሸት መንፈስ እኔ አውቃለሁ። ገንዘብ ለመሰብሰብ የምታደርጉት ድርጊት ሁሉ መገረፍ አለበት። ያጋንንት የታባቱንስና እግዚአብሔር ይገስጸው። ታዲያ እኔ ከአምላክ እናት ጋር ቆሜ ዝም ልለው ነው እንዴ? እየጠራው መግረፍ ነው እንጂ መግረፍ ልክ ማግባት በቃ። አሁን እንደዚህ መተንፈስ ትችላላችሁ። ማራገፍ ከኔ ሲነሳ ከከሌ ላይ ይነሳ። አረ የታባቱን እስና ይሄ ሰይጣን ላይ ሰልጥኖ ነው ብላችሁ መምታት እንችላለን። የአምላክ እናት ረቂቅ ናት። ይሄን ያስተማረችኝ እሷ ናት። ስለዚህ እንደውም ለእንትና ነበር የተጀመረው። ፓስተር ዳንኤል ነው የተባለው። ወይ ፓስተር ዳንኤል! አቤት አቤት! እንደው የሚገርም ጉድ እኮ ነው። እላያችሁ ላይ አክብራችሁ ያስቀመጣችሁት ሰይጣን ህዝብን እንድትቆጣጠሩ በእናንተ ላይ ቁጭ ብሎ ማለት ነው። ይበተን። አሁንም ቅዱስ መንፈስ ከሆነ እግዚአብሔር የመረጠውና የወደደው እሱ የፈለገው ከሆነ ዓለም ልሞ ያቆማችሁ። እሱም አይፈልገው ከሆነ ስራችሁ ይገንደስ። በቃ ቅርንጫፍ ሁሉ ይሰበር። እኛ በኢትዮጵያ ላይ አይደለም በዓለም ላይ የሰይጣንን ኃይል አንፈልግ። ነግሬያችኋለሁ። ቁጥራችን ትንሽ ነው የሚሆነው፣ ስራችን ግን እጅግ ይበዛል። ስለበዛን በፊት ምንም ያመጣ ነው ነገር የለም። ቁጥራችን ሲያንስ የእግዚአብሔር ኃይል ይበዛል፣ ጥበቡም ይበዛል፣ መልእክቱም ይበዛል። አምኖ ይሄን ነገር ላደረገ ይሰራለታል። ክብር ለመድኃኔዓለም ይሁን። እንግዲህ መልእክቴ ዛሬ ይሄን ይመስላል። እንግዲህ አሁንም በዘኢትዮጵያ ላይ የምንለቀው መልእክቶች እንግዲህ እንደ እግዚአብሔር ፍቃድ በጣም ደስ የሚሉ ልብን የሚነኩ ወደ ንስሐ የሚያመጡ ወዘተ የተለያየ ነው። እንደ መልእክቱ እንደተሰጠኝ ነው ማስተላልፈው ማለት ነው። እኔም ደግሞ የማስተላልፍላችሁ መልእክት የተጣመመ እንዳይሆን የሰማችሁት ከኔ አንደበት ወጥቶ ወደ እናንተ ጆሮ የሚመጣው ትክክል ማዳመጣችሁን ማስተዋል አለባችሁ። እህታ ማርያም እንደዚህ ብለሽ ነበር ትላላችሁ። ያላልኩትን ነገር ማለት ነው። ያላልኩትን ነገር ትላላችሁ። ያ እርኩስ መንፈስ ነው የሌላ ነገር የሚያሰማችሁና እሱም ደግሞ እንዲነሳላችሁ መጸለይ መማፀን። ከኔ ጋር ያለች ወላዲት አምላክ ረቂቅ እናት ናት። ለኔ የሰጠችኝን ነገር ለእናንተም ታድላለች። ምሳሌ አድርጋ መስለኛል እኔ እዚህ ጋር አበሻ ቀሚስ አልብሳ ያቆመች። ሌላው የግዕዝ ትምህርት የሚጀምረው ያው እንግዲህ የ16 ፍስለታ ጾም እንግዲህ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ በያው በሄኖክ ዘመን አቆጣጠር ነው የምንቆጥረው። እንግዲህ ጾማችን እየደረሰ ነው። ጾሜ እየደረሰ ነው። የምስጋና ጾም ነው። ፍስለታ ጾም ምስጋና ብቻ ነው። ንስሐ ይገባም ወይ? በትክክሉ ይገባል። የሰራሁትን በደል ኃጢአት ይቅር በለኝ ይባላል። ግን ይሄን አድርግልኝ፣ ይሄን ስጠኝ፣ ይሄን ሁንልኝ ማለት አንችልም። ምስጋና ብቻ ነው የተባለው። የምስጋና ነው ማለት ነው። 2:7 ናት ሱባኤዋ ማለት ነው። 2:7 ናት። ያው እንግዲህ ያችንም ሱባኤ ብዙዎች
በትክክል ሊጾማት ይገባል። አንዳንድ ሰው ሱባኤ ይዞ ሲሄድ እንዳልኳችሁ ከዚህ በፊት ፍራሽ ይዞ ማንቆርቆሪያ ይዞ ቡና ይዞ ምን ይዞ ከጓደኞቻቸው ጋራ ነው ፍራሹን ይዘው ከጎን ለጎን የሚተኙት። ይሄ ከሆነ ሱባኤ አይደለም። እዛው ቤታችን ብንቀመጥ ይሻላል። አንድ ቦታ ስንሄድ ዘመድ ፍለጋ ጓደኛ ፍለጋ መሆን የለበትም። የአብርሃም አምላክን መልስ ፍለጋ መሆን አለበት። ስለዚህ ለሱባኤያችሁ ተዘጋጁ። እንግዲህ ሱባኤው በባህር ሐሳቡ ደግሞ የኛ ሱባኤ ሊያልቅ 3 ቀን ነው እንዴ 2 ቀን ሲቀረው በባህር ሐሳቡ ደግሞ የሲኖዶሱ ደግሞ ወደ ጾም ትገባላችሁ ማለት ነው። እና በዚህ የግዕዝን ትምህርት በአባ ገብረ መስቀል በመሪ ጌታ አባ ገብረ መስቀል የሚተላለፍላችሁ በነሐሴ 3 በሄኖክ ዘመን አቆጣጠር ማለት ነው ነሐሴ 3 ላይ 2017 እናስተላልፋለን እንጀምራለን ማለት ነው። እንደምትጠቀሙበት እርግጠኛ ነኝ። ብዙዎቻችን ፍላጎቱ አለ፣ ውስጣችን አለ። እንግዲህ እግዚአብሔር ደግሞ ይህንን ሰዓቱ ደርሷል ብሎ ያለንን የምንቀበልበት ልቡና ለሁላችን ያድለንና እህተ ማርያም እንወድሻለን ላላችሁኝ እኔ ደግሞ በጣም አብዝቼ ወዳችኋለሁ። እህተ ማርያም ጠልቼሻለሁ ላላችሁኝ እኔ ደግሞ ወዳችኋለሁ። ህዝቤ ተብያለሁ፣ ህዝቤ በይ ተብያለሁ። እንግዲህ እኔ ህዝቦቼ ናችሁ ማለት ነው። ያው የጠገበውን ሰይጣኑን እንጠራለትና አገርፍለታለሁ ብያችኋለሁ። ያ ስጦታዬ ነው፣ ያ የተሰጠኝ ነገር ነውና እንግዲህ አሁን ድረገጽ ላይ የገባችሁ አንዳንድ ሰዎች ሲሳደቡ ስታዩ ቀጥታ ስማቸውን እያያችሁ ስማቸውን ከታች የጻፉትን ስማቸውን እያያችሁ መብርሃን ያቺ እህት ያቺ ወንድም ያ ወንድም ብላችሁ ለነሱ መጠመቅ ወይም ደግሞ ከአንደበታችሁ ላይ እንጂ ወይም ከእጃችሁ ላይ እያነሳችሁ ይህ የክፉ መንፈስ ከላያቸው ላይ ይራቅ እያላችሁ አድርጉ። ይሄ እግዚአብሔር የሚወደው ስራ ስለሆነ ማለት ነው። እና እኔ ወዳለሁ ማለቴ ነው። ህዝቤን ወዳለሁ። የጠገበውንና አገሩን የማይወደውን ግን ጆሮውን ቆንጥጬ ነው ማስወጣው ብለሽ ቤተ ብያለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ኢትዮጵያ ናት እርግብ ባላቅና ዝዝብ ከእግዚአብሔር መጣላት እንዳይሆን ፍጻሜ በለዓም ሆይ ለወርቅ ለጥቅማት ገዛ ንጉሱም ይረግፋል እንደ ጠዋት ቤዛ። ኢትዮጵያ ናት እርግብ ባላቅና ዝዝብ ከእግዚአብሔር መጣላት እንዳይሆን ፍጻሜ በለዓም ሆይ ለወርቅ ለጥቅማት ገዛ ንጉሱም ይረግፋል እንደ ጠዋት ቤዛ። እግዚአብሔር ሳይረግመው የኢትዮጵያን ሕፃን እንዴት ትረግማለህ አምላክ ያልጠላውን? በአምባዎች ራስ ሆኜ አየዋለሁ። ኢትዮጵያ ኃያል ነው በረከት የሞላው። ኢትዮጵያ ናት እርግብ ባላቅና ዝዝብ ከእግዚአብሔር መጣላት እንዳይሆን ፍጻሜ
ፍጻሜ በለዓም ሆይ ለወርቅ ለጥቅማት ገዛ ንጉሡም ይረግፋል እንደ ጠዋት ጤዛ በአንባዎች ራስ ሆኜ አየዋለሁ ኢትዮጵያ ኃያል ነው በረከት የሞላው በኮረብቶች አናት ግርማ የለበሰው ኢትዮጵያዊ ሁሌም አሸናፊ እኮ ነው። ኢትዮጵያ ናት ትርገም ባላቅ እንዳዘዘ ባላቅ እንዳዘዘ ከእግዚአብሔር መጣላት እንዳይሆን ፍጻሜ እንዳይሆን ፍጻሜ በለዓም ሆይ ለወርቅ ለጥቅማት ገዛ ንጉሡም ይረግፋል እንደ ጠዋት ጤዛ ብቻውን ይኖራል በአሕዛብ ተከቦ በክረምት በበጋ በመጸው አብቦ የኢትዮጵያን እርቦ ማነው የሚቆጥረው? የማይነዋወጥ የእግዚአብሔር ግንብ ነው። ኢትዮጵያ ናት ትርገም ባላቅ እንዳዘዘ ባላቅ እንዳዘዘ ከእግዚአብሔር መጣላት እንዳይሆን ፍጻሜ እንዳይሆን ፍጻሜ በለዓም ሆይ ለወርቅ ለጥቅማት ገዛ ንጉሡም ይረግፋል እንደ ጠዋት ጤዛ ሐሰት የለበትም እግዚአብሔር አይዋሽም። በኢትዮጵያ ከጥንት ፊቱን አልመለሰም። እግዚአብሔር አምላኩ ከእርሱ ጋር ነውና ቢወድቅም ይነሳል በሃይማኖት ከጸና። ኢትዮጵያ ናት ትርገም ባላቅ እንዳዘዘ ባላቅ እንዳዘዘ ከእግዚአብሔር መጣላት እንዳይሆን ፍጻሜ እንዳይሆን ፍጻሜ በለዓም ሆይ ለወርቅ ለጥቅማት ገዛ ንጉሡም ይረግፋል እንደ ጠዋት ጤዛ ሕዝቡ እንዳንበሳ ይነሳል አይቀርም። በባላቅ እርግማን ቦታ ያገኘውም አዳኙን ይበላል ጠላቱን ይጥላል።
ኢትዮጵያ ጽኑ ነው በአምላኩ ተወዷል። ኢትዮጵያ ናት ርግብ ባላቅ እንዳዘዘ ባላቅ እንዳዘዘ ከእግዚአብሔር መጣላት እንዳይሆን ፍጻሜ እንዳይሆን ፍጻሜ በለዓም ሆይ ለወርቅ ለጥቅማት ገዛ ንጉሡም ይረግፋል እንደ ጠዋት ጤዛ ኢትዮጵያ ናት ርግብ ባላቅ እንዳዘዘ ባላቅ እንዳዘዘ ከእግዚአብሔር መጣላት እንዳይሆን ፍጻሜ እንዳይሆን ፍጻሜ በለዓም ሆይ ለወርቅ ለጥቅማት ገዛ ንጉሡም ይረግፋል እንደ ጠዋት ጤዛ